ሰላም እንዴት ናችሁ? የሉል እግዚአብሔር ሰዎች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከጥምቀት በዓል ጋር ተያይዞ አሁን ላይ በሰፊው እየተለመደ የመጣ አንድ ጉዳይ አለ። ይህም ጉዳይ ሎሚ መወረር ነው። እንዳያችሁት ቪዲዮውን ብዙ ሰው ሎሚ ይወረውራልና እውነት ግን ይሄ ሎሚ የሚወረወረው ከቤተ ክርስቲያን ስርዓት አኳያ እንዴት ይታያል? ቤተ ክርስቲያናዊ ስርዓት አለው ወይንስ ደግሞ በልምድ የምናደርገው ነገር ነው የሚለውን ሊቃውንተ ቤተ ክርስቲያን አባቶች በሰፊው አስረድተዋል። ይህንንም አስመልክቶ እንግዲህ ብፁዕ አባታችን አቡነ ኤርምያስ በሰፊው ማብራሪያ ሰጥተውበታል። ይህንን የአባታችን መልእክት እስኪ አብረን ሰምተን እንመለስ። ጥምቀት ማለት ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። እንደሰማችሁት ነው እንግዲህ ሎሚ የሚወረወረው ስርዓት ከቤተ ክርስቲያን ስርዓት አኳያ ምንም ስርዓት የለውም። በተለምዶ የምናደርገው ነገር ነው ማለት ነው። ስለዚህ ጥምቀት በዓልን ስናከብር መሆን ያለበት ሎሚ እየወረወርን በተለይ ወጣቶች ደግሞ ሎሚ በመወርወር ሳይሆን ታቦታቱን አጅበን በመዘመር በሆታ በእልልታ እግዚአብሔር በሰጠን ጸጋ ልክ እያመሰገን መዋል ነው ያለብን እንጂ ሎሚ የሚወረወረው ስርዓት ከቤተ ክርስቲያን ስርዓት አኳያ እንዳልሆነ ብፁዕ አባታችን አስተምረውናል ማለት ነው።